እየቆጠራችሁ ግን እንዳይሳታችሁ ማደርደራ በራስ ተጠቀም። አሁን እየቀረጽኩ ስለሆነ ሞልቶላል። ስንት ነው? እየቆጠርክ አይደለም እንዴ? ውድ ተመልካቾቻችን የዛሬው ትላላችሁ እንጀራ ይለያል። እንግዲህ ስንት መደብ እንጀራ እንደሆነ ተመልከቱ። የዛሬው ከባድ ድግስ ነው። በጣም የሚገርም። ይሄን ሁሉ የደገሱት ግን የሚገርማችሁ ባልና ሚስት ብቻ ናቸው። እንግዲህ እነማና ምን ናቸው የሚለው እና ያለን ወጡ እየተጫነ ነው። እዚህ ጋር ሁለቱ ቀርቷል። ይሄኛው እየተጫነ ነው። እንግዲህ ወደ ላይ በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያየው የእግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? ዛሬ የምንዘክረው የአንድ ባልና ሚስቶቻችን ነው። ተወልደ መድኅን ወለተ ሥላሴ ይባላሉ። ዛሬ እንግዲህ እዚህን ሁሉ ህዝብ የሚመግቡት እነሱ ናቸው። የ360 ሰው ነበር የታዘዘው። እኛ ደግሞ ትንሽ ሞላ አድርገውና አዳራሹን ብለን እኛም ለበረከቱ መካፈል ብለን የ400 ሰው ነው የታዘዘው አዳራሽ ላይ ማለት ነው። የህዝቡን ብዛትና የሰው ብዛት እናያለን አብረን ሲመገቡ እስቲ ነው እሱም እየነገሩ ዝቅ እያለ እግዚአብሔር አምላክ ቀሪ ገንዘብችን ይባርክልን። በቪዲዮ አጽናን። በጣም ብዙ ነገር እንደምታስባቃለውና እግዚአብሔር ነገሮች ሁሉ መልካም አድርጎልን እግዚአብሔር የሚወደውን ስራና እግዚአብሔር ቤት ጸንተን የምትኖርበትን እድሜ ጤና ያድልልኝ የኔ ወንድም ብያለሁኝ። መስቀል እንግዲህ ቀጥታ ወደ ማስተናገዱና ወደ ወጥ ቀረፋው እንሄዳለን። ጸሎት ነው መጀመሪያ መባረካ ህዝቡን ትንሽ ዞር ሰው የኔ መስራት እንግዲህ ተዘጋጅቷል። አሁን መብላት ነው የሚፈልጉት። ትንሽ ጠብቁ ነው እንግዲህ ዛሬ የምንመገበው ምግብ እንግዲህ ይሄን ይመስላል። የሰው ብዛት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምኑት ማፀንት ከሰይጣን ለመላእክት ቅድስት ቤተ ክርስቲያን ዘይት ስመ ማርያም ወልደ ዓለም ዓለም ተከዙም ሲባክን ታነቀም ንገኒ ለከ ወዘለከ ይሰግድ ሁሉ ወለከ ተናይ ሁሉ ልሳን አንተ ውእቱ አምላክ አማልክት ወዘጋይት በንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንዘዋከ በከመ ኀረነ ቅዱስ ወልድከ እንዘ ይብላ አንተ ምሰሶ በትጸልዩ ከመ ይበሉ አሜን። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ አስተበቅኋኪ ማርናዊ ተማይዘነብኪ በእንታና ምኪ ወኢያቄማውኪ ማኅበረነ ምንግባርኪ ጸሎተ እግዝእትነ ማርያም ወላዲተ አምላክ አበዩ ነፍሴ ለእግዚአብሔር ታስን ተሲ በአምላኪ ወላዲት
በኢማም አላመቱን አውዜሳ ሰበቱን ሁሉ ትውልድ እስመ ገብረ ዚዳላ ብያት ወዱስ ሞሳለ ትውልድ ለፈርህዎ ገብረ ኃይለ በምልአቱም ዘሩም ሌናል በሆነ ሰቶም ላይ ያላምና ብትዮም አብዮም ለታማሪወት ጉሳ ማርያም ወሰላታ ለነማት ወልዳ ዘወታ ለማርያም ወሰላታ ህዝበ ክርስቲያን ይቀቦም ማት ወልዳ ዘወታ ለማርያም ወሰላታ ለነፍሳተ ሙታን ያደኑ ማት ወልዳ ዘወታ ለማርያም ወሰላታ ለተወልደ መድህን ይቀቦም ማት ወልዳ ዘወታ ለማርያም ወሰላታ ወለተ ሥላሴ ይቀባም ማት ወልዳ ዘወታ ለማርያም ወሰላታ ለማህበርነ መቄዶንያ ይቀባም ማት ወልዳ ዘወታ ለማርያም ወሰላታ ለሀገሪትን ኢትዮጵያ ይቀባም ማት ወልዳ ዘወታ ለማርያም ወሰላታ ለአግብርተ ወለመታት ቡንን ወታ አልቦ ዛቢ ቀድሰነ ቅዱስ አድጌ ያምእዘነ ምዝወድህ ያለውን ቃል ኪዳን እንዳያጓድልብን ሳተማቱን ባርኮ ቀድሶ በሰላም እንለዋለን። ተረፈሳቱን ባርኮ ቀድሶ በሰላም ያስመሸን። የቅዱሳኖች ጸሎት የባታ ማርያም በረከት ረድኤት ያለን። ባህላችን ባለ ፍስሐ ባለ ደስታ አድርጎ ጾም ጸሎታችን በሰላም ለዚህ ሰዓት እንዳደረሰን አስፈጽሞ ወደ ብርሃነ ትንሣኤው በሰላም ያሸጋግረን። መዓቱን በትዕግስት ቁጣውን በምሕረት መልሶ ለዓለሙ ከሰላም ያውርድልን። ባለ ስዕለትን ባለ መስዋዕትን የሚጠብቁልን በዛሬው ዕለት የባታ ማርያምና ዘካርያኖች ተወልደ መድኅን ወለተ ሥላሴን ከነ ቤተሰቦቻቸው አቅፎ ደግፎ ለዚህ ሰዓት እንዳደረሰልን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም እንዲያሸጋግረን ሁላችንም እንዲህ ያን አባታችን ሆይ ብለን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የእግዚአብሔር እናት ይባርክሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ወንዙሃነ ይረስነ ሲገቡ ከመንፉን ድለዋነ ለመንግሥተ ሰማያት ሁላችንም የበቃን እንዲያደርገን እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ ወእግዚእ ኢየሱስ ክርስቶስ ሠራይ ሊተ ኃጢአቴ ወኃጢአተ ኩሉ ሕዝብ ካዘገበርነ በአእምሮ ወኢአእምሮ በሕልፈት በግድፈት ከልጅነት እስከ እውቀት በሌትም በመዓልትም የሠራነው ኃጢአታችንን መሠረ ኃጢአት እግዚአብሔር ይፍታ። አረፍ አረፍ በሉ። በስመ አብ ወወልድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ቅዱስ ሁሉ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚአብሔር ይፍታ። እግዚአብሔር ይባርክ።
እሺ ጀምሩላችሁ። በእውነት እህታችን የነገረችን ሁላችንንም የሚያስተምረን ነገር ነው። የዛሬውን ይህንን የዝክር ምሳ ያዘጋጀልን ወንድማችን በሳውዲ አረቢያ ነው የሚገኘው። ተወልደ መድኅን ይባላል። ባለቤቱ ደግሞ ወለተ ስላሴ ትባላለች እና ጸልዩልኝ፣ ትንሽ ያለውበት ህይወት ጥሩ አይደለም። እዛ ሀገር ላይ በማይረባ ሱስ ተይዤ ነበረ። በሺሻ በጫቱ አልኮል ነገር ይዞ ራሴን እንዲሁም ደግሞ ማንኛውንም ስራ እንዳልሰራ አስቸግረውኝ ነበረ። ስለዚህ እኔ እዛ መጥፎ ህይወት ውስጥ ስለነበርኩኝ፣ ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች፣ መምህራን፣ ካህናት፣ ዲያቆናት፣ አገልጋዮች ደርሰው ስላስተማሩ በዛ ህይወት ተስተካክለው ከሱስ ውስጥ የወጣው ገኛለው ያለበት ህይወት ጥሩ አይደለም። የሱስ ህይወት ውስጥ ነበርኩኝ፣ ግን እዛ በሳውዲ አረቢያ ነው አሁን ያለሁት። የምሰራው እዛ ነው። እመቤቴ ፈቅዳ ባታ ማርያም የእሷ ምልጃ ይርዳኝና ከዚህ ሱስ ውስጥ ወጥቼ ለሀገሬም ለቅድስት ቤተክርስቲያኔም እንዲሁም ለመቄዶንያ አረጋውያንና ለአይምሮዋን ወንድሞች የሚጠበቅብኝን አስራቴን እከፍላለሁ። የመቄዶንያ አረጋውያን አባቶች በጸሎት አግዙኝ። ተወልደ መድኅን እባላለሁ። የባለቤቴ ወለተ ስላሴ ትባላለች። በጸሎት አግዙኝ ብሏቸዋል። እንግዲህ የተከበራቸው በማዕከላችን ያላችሁ አረጋውያን አባቶችና ወንድሞቼ እንግዲህ ተወልደ መድኅንና ባለቤቱ ወለተ ስላሴ በሳውዲ አረቢያ ነው የሚገኙት። በሰው ሀገር ነው ያሉት። በጸሎት አግዟቸው። ባሉበት ሀገር ካሉበት አስቸጋሪ ስራ ነውና ከዛ ስራ ውስጥ ወጥተው የተሻለ ስራ ደግሞ ይዘው ለራሳቸው፣ ለሀገራቸው፣ ለቤተሰቦቻቸው እንዲተርፉ መድኃኔዓለም ተወልደ መድኅንና ወለተ ስላሴ ባለቤቱ ባሉበት ሀገር እግዚአብሔር አምላክ ይጠብቅልን፣ ይጠብቅልን። ማምላክ ጥላ ከለላቸው ናቸው። እንግዲህ የሰው ሀገር የሰው ነው። በሰው ሀገር እንደ ልብ መናገር አይቻልም፣ እንደ ልብ መሮጥ፣ እንደ ልብ መስራት አይቻልም። ነገር ግን እግዚአብሔር አምላክ የፈቀደላቸው ዘመን ይኖራሉ። ቢሆንም አንዳንድ ፈተናዎችና እንቅፋቶች ዙሪያችን አሉ። ከዛ ፈተናና እንቅፋት እንድንወጣ የመቄዶንያ አረጋውያን አባቶችና ወንድሞቼ በጸሎት አትርሱን ብሏቸዋል። እመቤቴ የዓለም እናት ድንግል እመቤቴ የዓለም እናት አንቺ የመረጠ ይክበር መለኮት አንቺ የመረጠ ይክበር መለኮት ድንግል እመቤቴ የአምላክ እናት ድንግል እመቤቴ የፈጣሪ እናት አንቺን የመረጠ ይክበር መለኮት አንቺን የመረጠ ይክበር መለኮት ያሬድ መዝሙሩ
የዘመረልሽ ያሬድ በመዝሙሩ የዘመረልሽ ራቴ መና ለሴታችንሽ ራቴ መና ለሴታችንሽ ይንገር መቤቴ የአምላክ እናት ይንገር መቤቴ የዓለም እናት አንቺን መረጠ ይክበር መለኮት አንቺን መረጠ ይክበር መለኮት በውዳሴ ያመሰገነሽ በውዳሴ ያመሰገነሽ ደመና ኤልያስ የሴታችንሽ እመቤቴ የፈጣሪ እናት አንቺን የመረጠ ይክበር መለኮት አንቺን የመረጠ ይክበር መለኮት የምሕረት ዝናብ ያስገኘሽልን የምሕረት ዝናብ ያስገኘሽልን በጽዮን በረሃ እንዳንኮነን በጽዮን በረሃ እንዳንኮነን ለዘላለም ነው። እንግዲህ ዛሬ ታላቁ አብይ ጾምን እየጾምን እንገኛለን። በዚህ በታላቁ አብይ ጾም ላይ ሶስተኛ እሑድ ላይ ነው ያለነው። ሶስተኛ እሑድ እንግዲህ ከትላንት በስቲያ ያከበርነው ምኩራብ ይባላል። በኢየሱስ ምኩራብ የሚናልድ እንግዲህ ምኩራብ አንድን የጸሎት ቤት ነው፣ አንድን የአይሁድ መሰብሰቢያ ስፍራቸው ጸሎት የሚያደርጉበት ቦታ ነውና በአይሁድ ዘንድ 46 ምኩራቦች አሉ። እንግዲህ እነዚህ አይሁዳውያን ምኩራባቸውን የሚሰሩት ብዙ ጊዜ ተራራ ላይ ነው። የተከበራችሁ ቤተክርስቲያን ታዲያ የአዲስ ኪዳን ምኩራብ ደግሞ ቤተክርስቲያናችን ናት። ይህ አዳራሽም ለእኛ ምኩራባችን ነው። በምኩራብ ምን ይደረጋል ብትሉ ኤርትራውያን ለጊዜው እግዚአብሔር አምላክ የሚሰማቸው ጸሎትን ያደርጉበታል። ግን ስርየተ ኃጢአትን የሚቀይር ጸሎት አልነበረም። አማናዊ ቅዱስ ቁርባን የክርስቶስ ሥጋ ደሙ አልተጀመረበትም ነበረ። ብሉይ ኪዳን ላይ ኤርትራውያን የሆኑ መስዋዕት ነበረ የሚቀርብበትና ወደ አዲስ ኪዳን ስንመጣ ደግሞ አማናዊቷ ጽዮን ቅድስት ቤተክርስቲያናችን ክርስቶስ በመልዕልተ መስቀል በቀራንዮ ላይ ሥጋውን ቆርሶ ደሙን አፍስሶ እኛ ልጆቹን ካለመኖር ወደ መኖር አምጥቶ በመልዕልተ መስቀል ላይ ተሰቅሎ አድኖናል። አዲሲቷ ኪዳን ቅድስት ቤተክርስቲያናችን ናት። የአዲስ ኪዳን ምኩራብ ደግሞ ቤተክርስቲያናችን ናት። ቤተክርስቲያናችን ደግሞ 3 ክፍሎች አሏት። ቅኔ ማኅሌት፣ ቅድስና መቅደስ ነው። እንግዲህ እንደምታዩት ክርስቶስ ወደ ምኩራብ ገብቶ ሊያስተምራቸው ቢገባ እነዚህ ሌዋውያን ካህናትና በምኩራብ የሚሰበስቡ ሰዎች ጸሎቱን ወደ ንግድ ቤት ቀየሩት፣ ወደ ሸቀጥ ቤት ቀየሩት። አምላካችን ጅራፍ በእጁ ስለነበረ ገርፎ ያስወጣቸው ከዛ ከምኩራቡ ቤተሰብ ትሰመይ ቤተ ጸሎት
ቤቴ የጸሎት ቤት ናት እንጂ እናንተ የንግድና የወንበዴዎች ዋሻ አደረጋችኋት፣ ቀለዳችሁባት። እናንተ በዚህ በቤተ መቅደስ እየቀለዳችሁ የተለያየ ስጋዊ ፍላጎትን ብቻ እያደረጋችሁ ነው ያላችሁትና በዚህ በቤተ መቅደስ ብሎ ክርስቶስ ምግቦችን ሳይነካ ሌሎችን በሬዎችን፣ ላሞችን፣ ፍየሎችን፣ በጎችን ገርፎ አስወጣ ይላል። ሰዎቹንም ገሰጻቸው ይላል። ይህን የምታደርገው ለምንድን ነው አሉት። እነሱ ግን የአባቴ ቤት የጸሎት ቤት ነው። በዚህ በቤት ውስጥ እኔ አድራለሁ። በዚህ በጸሎት ቤት ውስጥ የሚገኝ ሰው እኔን ያገኘኛል፣ የሚጸልይ ሰው እኔን ያገኘኛል። አስራቱን በኩራቱን የሚያወጣ ጾም፣ ጸሎት፣ ስግደቱን እነዚህን የሚያደርግ ሰው እኔን ያገኛል ብሎ ክርስቶስ በቀደሙ እሑድ ቀን ምኩራብ ወደ ተባለችው ገብቶ ያስተማረበት ከአንደበቱ የሚወጡት ቃለ ወንጌል ዕውራንን የሚያበራ፣ ለምጻምን የሚያነሳ፣ ሽባን የሚተረትር፣ ድውያንን የሚያቀና ነበርና የአይሁድ ምኩራብ ብዙ ጊዜ በተራራ ላይ ነበረ የሚሰሩት። ለምንድን ነው? ተራራ ከፍ ያለ ቦታ ነው እና መቅደሳቸው ከፍ እንዲል ይፈልጉ፣ ከፍ ባለ ተራራ ላይ እንዲታይላቸው ይፈልጉ ነበር። ስለዚህ የአዲስ ኪዳኗን ምኩራባችን ቅድስት ቤተክርስቲያን ብዙ ጊዜ ተራራ ላይ የሚሰራው እግዚአብሔር አምላክ ስላዘዘ ነው። እግዚአብሔር የከፍታውን ምስጢር የሚገልጽበት ነው። ክርስቶስ ብርሃነ መለኮቱን የገለጸ በደብረ ታቦር ተራራ ነበር። ሙሴም 40 መዓልት 40 ሌሊት የጸለየው ከፍ ባለ ቦታ ላይ ነበር። 10ቱ ትእዛዛት ጽላት የተቀበለው። ኤልያስም በቀርሜሎስ ተራራ ላይ ነበረ ጸልዮ 3 ዓመት ሰማይን የዘጋው። የእመቤታችን ቅድመ አያቶቿን እነ ቴክታና በጥሪቃም በተራራ ላይ ነበረ ጸልዮ ስራያቸውን መልስ ያገኙትና ቅድስት ቤተክርስቲያናችን በተራራ ላይ የምትሰራው ለዚህ ነው። ተራራ ሲወጡት ይደክማል። ወደ ቤተክርስቲያን ስንሄድም እንቅልፍ ድካም ይሆንብናል። ስንፍናው አንጸልይም፣ አንጾምም፣ ሁሉ ነገር ይከብደናልና ቤተክርስቲያን እስክንደርስ ድረስ ያለው ፈተና ልነግራችሁ አልጋው ይሞቃል። ልልቀቅ አልልቀቅ፣ ከራስ ጋር ውጊያ አለ። ከአንሶላ ቦታ አቤታ፣ ከብርድ ልብስ ውስጥ ቦታ አቤታ ውጊያ አለ። ከዛ በኋላ ፊት መታጠብ ራሱ ይከብደናል። ከዛ እንደተላለፍን ቤተክርስቲያን ሚሆን ይከብደናል። እነዚህ በተራራ ይመስላል። ልክ ሰው ተራራ ወጥቶ አናቱ ላይ ሲቀመጥ እፎይ ይላል። ቁልቁል ሲያይ ደግሞ ደስ ይላል። ሐሴቱ መንፈሱ ሐሴትን ታደርጋለች። ስለዚህ ቤተክርስቲያንን ሄደን ንስሐ ገብተን ሥጋው ደሙን ስንቀበል ሰማያዊ ክብርን፣ ሰማያዊ ሙሽራ መንግስተ ሰማያትን እናገኛለን። በሰማያን ምድራውያን ሳለን ሰማያውያን እንሆናለን። ሰማያዊት ኢየሩሳሌምን እንወርሳለን ማለት ነው እና ወደ ራሳችን ስንመጣ መቄዶንያም በእኛ ምኩራብ ናት፣ አዳራሽ ነው። በዚህ አዳራሽ ውስጥ ሁሉም ሰው ተሰብስቧል። ሁሉም ሰው ሥጋዊ ምግብን ነው እየተመገበ ያለው። መንፈሳዊ ምግብ ደግሞ ትመገበናለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መቄዶንያ ሥጋዊ ብቻ ሳይሆን መንፈሳዊንም አዘጋጅቶልናል ማለት ነው። ስለዚህ ይህ አዳራሽ ለእኛ ምን ይባላል? ምኩራብ ይባላል። አሁን ተመግባችኋል፣ ደስ ብሏችኋል። ለነፍሳችን ደግሞ ዕለት ዕለት ቃለ ወንጌልን እየተመገባችሁ ነው ማለት ነው። ስለዚህ መቄዶንያ ለድሆች ምኩራብ፣ በሥጋ በነፍስም ድሆች እግዚአብሔርን ያገኙባት ስፍራ ይህች ቦታ ምን ትባላለች? ምኩራብ ትባላለች። እና ተከበራችሁ እንግዶቻችን እንግዲህ ወለተ ሥላሴንና ወለተ ወልድን ነው አይደል? አርታ ወልድን ወለተ መድኅን ተወልደ መድኅን ከዛ ቤት ውስጥ መጥተን እናምላክ ድንግልና ባታ ማርያም ኮርታንና ቤታችን ታስተካክልልን እንጂ እስከ ምን ጊዜም ከእናንተ አንለይም ነው። ምን ጊዜም ከእናንተ አንለይም። በቤተ ክርስቲያናችን አስራት በኩራት እናወጣለን። ድሆች እናንተን ደግሞ እንመግባቸዋለን። ከዶክተር ቢንያም በለጠ አዲስ አጠገብ ደግሞ እንሆናለን። ከእናንተ አንለይም። ስለዚህ በጸሎት አስቡን ብሏቸዋል። እንዳትረሳቸው። እኔ እዚህ ላይ ጨርሻለሁ። እነ መምህርና ሞገስና ቄሰ ገበዝ አሉ። እነሱ ደግሞ የቀረውን ኋላ ላይ ያስተካክላሉ። ዜናና ኮላችን ጋር ትክክል የምትለው ነገር አለ። ያው ኢህአዴግ ይቀጥል፣ አብይ በዚህ ይቀጥል።
እግዚአብሔር ይስጣችሁ። አሜን አሜን ጤናችሁን ይስጣችሁ። አሜን እግዚአብሔር ይጠብቃችሁ። አሜን ያሰባችሁ ይሙላላችሁ። ያላችሁበት አካባቢ ጤናችሁ ሰላሙን ይስጣችሁ። ይባርካችሁ። ዳግመኛ ጤና አግኝታችሁ ሰላም አግኝታችሁ እንደዚህ መጥታችሁ ለማብላት ያብቃችሁ። አሜን ጤናችሁን ይስጣችሁ። አሜን በረከቱን ቤቱን ይስጣችሁ። አሜን በሰላም እንደመጣችሁ በሰላም ተመለሱ። እናመሰግናችኋለን። አሜን አባ እሺ ዶዶ ውለዱ ክበዱ። ውለዱ ወልዳችሁ ሳሙ። አሜን አባ ትልቅ ያድርጋችሁ። በቃ አቸገሩ። እኔ መቀኛላችሁ ለምን አቃቆች ማለት ጊዜ እያመሸች ነው። አዲስ አበባ እኔ ሮል ላፕቶፕ እና አሰጥም ተብዬ እዚህ ሳገለግል ነበር። ሌላ ነገር ደግሞ ለመንክ እንዳትለኝ አልለመንኩም። እኔ አውጣኝ አይ ቆንጆ ነው። የኛ ዳር ህዝቡ ቆንጆ ነው። አዎ አቶ ወልደ መድህን እና ወይዘሮ ወለተ ስላሴ በማነው በትልትነ ማርያም ዝክር በማዕታ ማርያም ዝክር በማድረግ ይህን የመሰለ ድግስ ደግሰው ምሳ ስላበሉን እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን፣ ዕድሜ ይስጣችሁ፣ ተባረኩ፣ ፍልኩኑ ወላዲተ አምላክ ዋስና ጠበቃ ትሁናችሁ፣ በዛኛው ዓለምም ዋስን ልትሆናችሁ ያድርግላችሁ ፈጣሪ አምላክ። በወጣው ይተካላችሁ፣ እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን፣ የወደዳችሁ ይደግ፣ ተባረኩ፣ ንብረታችሁም እግዚአብሔር አብዝቶ ይስጣችሁ፣ እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። በጣም አድርገን እናመሰግናችኋለን። እግዚአብሔር ይስጥልን። በሰላም ሁሉ አቤቱ የምህረት የቸርነት የፍቅር የሰላም ባለቤት የሆንከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህችን ዕለትና ሰዓት ባርከህ ቀድሰህ ያድርሰናልና ምስጋና ላንተ ይሁን።
ክብር ምስጋና የሚገባ ንጉሥ አንተ ነህና ዛሬ ያደረጋችሁት እናንተ ወንድሜና እህታችን ወልደ መድኅንና ወለተ ሥላሴ እዚህ አረጋውያንና የአእምሮ ሕሙማን መርጃ ድርጅት አምጥታችሁ ስለመገባችሁ መጋቢ አምላክ መድኃኔዓለም ክርስቶስ ይመግባችሁ። እነኛ ደግሞ እዚያ በውጭ የሀገር ችግር ፈተና የደረሰባቸው እህትና ወንድሞቻችንን ልዑል እግዚአብሔር በረድኤቱ ጠብቆ ለሀገራቸው ያብቃቸው። ሀገራቸው መጥተው ደግሞ ያለ ብስጭት፣ ያለ ችግር፣ ያለ ፈተና ደህና ስራ አግኝተው እንደዚያው እመቤታችንን ደጓን እመቤት እንዲያዘክሩ ያድርግልን። እናንተ ሁለታችሁም እግዚአብሔር ይባርካችሁ ይቀድሳችሁ። በዓተ ማለት ገባ ማለት ነው። ቤተ መቅደስ የገባችበት ነው። እመቤታችን ደጓም መብርሃን ወላዲተ አምላክ ማርያም የገባችበት ነው። በዓታ ሲል በዓተ ገባ ቤተ መቅደስ የገባችበት ነው። ቤተ መቅደስ ኖራለች። እግዚአብሔር ይባርካችሁ ይቀድሳችሁ። የመብርሃን እርዳታ ለልጇ ለወዳጇ ለመድኃኔዓለም ነግራ እነኚህን ሰዎች በሰላም በጤና ለሀገራቸው አንድ ነገር አንድ ችግር ሳያገኛቸው እንዲገቡና ደግሞ መጥተው እንዳይበሳጩ ታደርግልን ዘንድ እንለምናለን። እኛ በጸሎት አንለያችሁ። እኛ እናንተም እንዳትለዩ እኛንም ለእነዚያም ንገሩ። በጸሎት እኛ እንጠራለን። ወላዲተ አምላክ ወንድም እህቶቻችንን በሰላም ሰብስቢልን። የጓም እመቤት እንዳይበሳጩብን ችግር እንዳያገኙቸው አድርጊልን እያልን እንጸልያለን። የሁሉ አባት አረጋውያን በጣም ሌሊት በአንድ እግራቸው ቆመው ነው የሚጸልዩት። በአንድ እግራቸው ቆመው ወደ ፈጣሪያቸው አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናት ሀገራችን ኢትዮጵያን ጠብቅ። የእናት ሀገር አንተ የሰጣት ናትና ኢትዮጵያ ለመብርሃን ጠብቅልን እያሉ አይተኙም። ሌትም ቀን በጸሎት ላይ ያሉ ሰዎች ናቸው። አሁን ነው እንጂ የቀመሱት ማታ 12 ሰዓት ነው የሚቀምሱት። የተባረኩ የተቀደሱ አባቶች የተቀደሱ ወንድሞች ናቸው። እግዚአብሔር ይባርካችሁ። በሰላም ወደ ቤታችሁ ግቡልን። አደራችሁ ሲመጡ ንገሯቸው። እመብርሃን ትደግፋችሁ ብለዋልና ብላችሁ ንገሩ። እመብርሃን ትደግፋቸው፣ ወደ ሀገራቸው በሰላም ይውጡ። በምሱ ወላዲተ አምላክ ደግፋ ወደ ቤታቸው ወደ ሀገራቸው ቢመልሳቸው የሱ የመድኃኔዓለም ፈቃዱ በሉ ወስን ደርሱ። እግዚአብሔር በሰላም ጠብቆ ለሀገራቸው ያብቃችሁ። እናንተን ይደግፋችሁ። ጌታ ከነዘራችሁ በሰላም ግቡ ለቤታችሁ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዚእነ ማርያም ወላዲተ አምላክ ስብሐት ለመስቀለ እግዚእ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘክረን ወዳገኙ ሰዓቱ ያስታፍረን ሰው ተሰኘ ቃል ወልድ ያለ ወለወላዲቱ ድንግል ወለመስቀሉ ክቡር ይታፈቱ ይገባል። ስሙ ለእግዚአብሔር በኩሉ ጊዜ ወበኩሉ ሰዓት በየጊዜው በየሰዓቱ በየሌትም በየመዓልቱ የወረደ መንፈስ ቅዱስ ለሁላችን የሚውረድልን ሰዓተ ማቱን ባርኮ ቀድሶ
በሰላም እንደዋልን ተነፈሳቱን ባርኮ ቀድሶ በሰላም ያስመቸን። የእመቤታችን የባታ ማርያም ተወልደ መድኅን ወለተ ሥላሴ ከነ ቤተሰቦቻቸው ግፍ አድርጋ ለዚህ ሰዓት ለዚህ ዕለት በሰላም እንዳደረሰች ከዘመነ ማቴዎስ ወደ ዘመነ ማርቆስ ሁላችን በሰላም ያሸጋግረን። እንዲህም እያልን አባታችን ሆይ ብለን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ዘርሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከኢየሱስ ክርስቶስ በተመለከተ ኢየሱስ ክርስቶስ ሊተ ኃጢአትህ ወኃጢአተ ኩሉ ሕዝብከ ዘገበነ በአእምሮ ወአእምሮ በሕልፈት በግልፈት ከልጅነት እስከ እውቀት በሌትም በመዓልትም የሠራነው ኃጢአታችንን ኃጢአት እግዚአብሔር ይፍታ። እግዚአብሔር ትዕግስት ያላቸው ልጅ ወልዳችኋል? አልወለድንም። ገና ነው፣ ገና የገና አዎ። እመብርሃን ትስጣችሁ፣ የተባረከውን የተቀደሰውን በበረከት አኑሮ ለሀገሩ ተቆርቋሪ ሀገሩን አክባሪ እናት አባቱን አክባሪ ያደርግልን። ሴቷንም ደግሞ በእውቀት አለው እመብርሃን ትጠብቃችሁ። እመብርሃን ከእናንተ ጋር ትሁን። አሜን አሜን አባ አሜን አሜን። እመብርሃን ትጠብቃችሁ። ውድ